ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን ሁሉም አንባቢ ወይንም ትረካ የሚሰማ ሰው ፍቅር እስከ መቃብርን ያላነበበ ወይንም ትረካውን ያልሰማ ይኖራል ብዬ አላስብም። ስለዚህ ከፍቅር እስከ መቃብር እንደ ትውስታ ያክል ከመጽሐፉ ውስጥ ፊታውራሪ መሸሻ ልጃቸው ሰብለን የጌታ ዘር የሆነ ፊታውራሪ ታፈረ ድንበሩ እንዳጫት ከሰሙ በኋላ ደስ ተሰኝተው ባለበት ሰዓት የፊታውራሪ የጭንገረድ ወይዘሮ የስራሽ ሰብለ ከበዛብህ ጋር አረገዘች እየተባለ የተወራውን ወሬ ከነገሯቸው በኋላ ያለውን ጀምሮ የማቀርብላችሁ ይሆናል። እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ይህን ቻናል ሰብስክራይብ በማድረግ እንድታበረታቱን ስል በትህትና ጠይቃለሁ። ወደ ትረካው። ፍቅር እስከ መቃብር። ደራሲ ሐዲስ ዓለማየሁ። ምዕራፍ 27 ሰብለ እንዴት እንደታሰረች። ምን ሆንሽ ስሩ አሉ ፊታውራሪ የጭንገረዳቸውን ሁኔታ አይተው። ምን ሆንኩ? ደህና ነኝ። ልጃችን እንዲህ ያለ የጌታ ልጅ የሆነ ባል ማግኘቷ ስንመኝ የኖርነው አይነት ባል ማግኘቷ ደስ የሚያሰኝ አይደለም? በጣም እንጂ አሉ ወይዘሮ የስራሽ እንዲሁ አፋቸው እንዳመጣው። ሁኔታቸው ሁሉ ሊሰርቅ እንደተያዘ ሌባ የሚሉትን አጥተው ሲቸገሩ የሚያሳይ ነበር። ምን ደስ አላለሽም? ያንቺም እኮ ልጅሽ ናት። እንዴት ደስ አይለኝ አሉ ወይዘሮ የስራሽ ትንሽ ልብ እንደመግዛት አሉና። ባትወልጃትም ያሳደግሻት ልጅሽ ናት። እንደስ ይበልሽ። እየተሳልኩን ባይን እያፈሰስኩ ፈጥኖ ደራሹን የዲማ ጊዮርጊስን ስለምን ስማጠን የኖርኩበት ነገር እውነት የሚፈጸምልኝ ከሆነማ ከዚህ የበለጠ ምን ደስ የሚያሰኝ ነገር ይኖራል? ነገር ግን አሉ የፊታውራሪ የጭንገረድ በመጨረሻ እንባቸው መጣላቸውና። ነገር ግን ምን አሉ ፊታውራሪ ትንሽ እንደ መፍራት ብለው። የለም እንደው ከቤት የሚመጣው ወሬ ደስ ስለማያሰኘኝ ይመከርበት ተብሎ ውሉ ሳይታሰር መቆየቱ መልካም ሆነ ማለቴ ነው። ከቤት ምን ተሰማ? ጥሩዬ ምን ሆነች? ምን ደረሰባት? እሳቸውማ ምን ይሆናሉ? ታዲያ ልጄ ናት ምን ሆነች? አሉ ፊታውራሪ ሁለመናቸው እየተንቀጠቀጠ። ሁለቱም ደህና ናቸው ጌታዬ። ነገር ግን አንዳንድ የሰው ስም ለማጥፋት ታጥቀው የተነሱ ተንኮለኞች የፈጠሩት ወሬ በዲማና በአካባቢው ሁሉ ተስፋፍቶ ስለተወራ ምንም እንኳን ወሬው ሐሰት መሆኑ የማይጠረጠር ቢሆን እንደ ጌታዬ ያለ ስመ መልካምና በሙሉ ጎጃም የታወቀ ሰው ቃሉን ከመስጠቱና እንዲህ ያለ ውል ከማሰሩ በፊት የሚወራው ወሬ ማጣራት ለክብርም ለስምም መልካም ነው ብዬ ነው አሉ ወይዘሮ የስራሽ የፊታውራሪ ሁኔታ ያሰናዱትን ዘዴ ሁሉ አስረስቷቸው። እሺ ሐሰትም ይሁን ለክብር ያስበሽ ይሁን ብቻ የተወራውን ወሬ ንገሪኝ አሉ ፊታውራሪ በቤታቸው ደረሰ የተባለው ክፉ ወሬ መስማቱ ከጭንቀታቸው እንደሚገላግላቸው ሁሉ እስከሚሰሙት ትዕግስት አጥተው። የሚወራውማ እግዚአብሔር እውነት ያድርገው እንጂ እሜይቱ ቤቱን ጥለው የትም እየዋሉ ሰብለ ካስተማሪዋ ጋር ያለ ጠባቂ ብቻቸውን ስለሚውሉ ደፍሯት ነፍሶ ጥሩናለች ነው። ብቻ እኔ አላመንሁም፣ ጭራሽ ውሸት ነው አሉ ወይዘሮ የስራሽ የፊታውራሪ ፊት ከቀይነት
ወደ ቢጫነት ከዚያ ወደ ጥቁርነት እየተከታተለ ተለዋውጦ ሰውነታቸው በሙሉ በቁጣ ሲንቀጠቀጥ አይተው እየፈሩ እንዴት ምንድነው የምትይው? ደህና አይደለሽም? ዝም በይ አንቺ። የኔ ልጅ ሰብለ ተደፈረች፣ አረገዘች። ምንድነው የምትይው? አሉ ፊት አውራሪ መንታ ቀንዳቸው በራሳቸው ተገትሮ ደም የጎረሱ አይኖቻቸው ካፎታቸው ጨርሰው ወጥተው በፊታቸው ላይ ተቀምጠው ሳያስቡት ተነስተው ወይዘሮ የስራሽን ለማነቅ እንደፈለጉ ሁሉ የሁለት እጅ ጣቶቻቸውን አንጨፍርረው ለስሙ ለክብሩ መጣራቱ ይሻላል ብዬ ነው እንጂ እውነት ነው ብዬ እኮ አይደለም። ሐሰት መሆኑ እኮ የማይጠረጠር ነው አሉ ወይዘሮ የስራሽ ካሁን ሊያንቁኝ ነው ብለው ደንግጠው እየተርበደበዱ። ወይኔ መሸሻ ሳልሞት አፈር ሳልሆን የኔ ልጅ እልፍኝ ውስጥ ተደፈረች፣ አረገዘች ያለው ሲመስለኝ ለካስ የለሁም፣ ሞቻለሁ። አያት ቅድመ አያቶቼ በደማቸው ያስጎለቷቸው ጉልቶች እኔ ልጃቸው እንደሌለሁ እንደሞትኩ ተፋቁ። ልጅ አባት እንደሌላት አባቷ እንደሞተ ተደፈረች። አው ባልኖር ነው በሞት ነው እያሉ ፊት አውራሪ በሰፊ ድንኳናቸው ውስጥ እጃቸውን ወደ ኋላ በጀርባቸው ላይ አስተሳስረው ከወዲያ ወዲህ ሲንጎራደዱ ቆይተው ሲደክማቸው እድልዳላቸው ላይ ሄደው አንገታቸውን ደፍተው ተቀምጠው ያስቡ ጀመር። እንዲህ አንገታቸውን ደፍተው እንደተቀመጡ አካላዊ አይኖቻቸውን ከድነው አይነ ህሊናቸውን ከፍተው ይህን የመሰለ መከራ በመከራ ላይ ደራርቦ የላከባቸውን እግዚአብሔርን ለመውቀስ ሄዱ። ከዚያ እግዚአብሔር በመንበረ ጸባዖቱ በግርማ መለኮቱ ተቀምጦ ቅዱሳን መላእክቱ ጻድቃን ሰማዕቱ ግራና ቀኝ ተሰልፈው እሳቸው ፊት ቆመው የበደላቸውን በደል የሰራባቸውን ግፍ በድፍረት ሲናገሩ ሲወቅሱ እሱም ያላግባብ መበደላቸውን ተረድቶ እንደ መጸጸት ሲል ታያቸው። ምን ነው ጌታዬ፣ ጾምህን ጾሜ በዓላትህን አክብሬ ምጽዋት መጽውቼ ከሕግህ ከተዛዝህ ሳልወጣ የምኖረውን አማኝ አሽከርህን እንዴት አድርገኛለህ? እንዴት በብዙ ክፉ ሰዎች ያልደረሰ ግፍ ያልደረሰ መከራ በእኔ ባማኝህ አሽከርህ ታመጣብኛለህ? እንኳን ያልበደሉህን በበድልህስ አክብረህ ደስ አሰኝተህ ያኖርኸኝን አሽከርህን ወደ አንተ መምጫዬ ሲደርስ መሞቻዬ ሲደርስ ክብሬን ገፈህ እፍረትና ውርደት አጎናጥፈህ ትጠራኛለህ? ድሆች ለማኞች እንኳን ተዋርደው ራቁታቸውን ሆነው ሲቸገሩ ሲለምኑ ኖረው በሚሞቱበት ጊዜ የማያውቁትን ክብር አግኝተው ያልነበራቸውን ንጹሕ ሸማ ለብሰው ነው ወደ መቃብራቸው የሚሄዱ ወደ አንተ የሚመጡ። እኔ ምን አልሁህ? ምን በደልኩህ? አስከሬኔ በነውርና በውርደት የጎደፈ ልብስ ለብሶ ወደ መቃብር እንዲሄድ ትፈርድብኛለህ? እስኪ ያጠፋሁትን ንገረኝ። ሳላውቅ የበደልኩ በደል ቢኖር እንኳን ቶሎ እንዳማረብኝ እንደተከበርኩ አጠራኝም ሲሉ እግዚአብሔርም ሁኔታቸው አሳዝኖት ሲጸጸት ሲራራ ወዲያው የተወራው ወሬ ሐሰት እንዲሆን ሲያዝ የታያቸው መሰላቸውና እሱ ካለ ምን ይቸግረዋል አሉ። ራሳቸውን ከደፉበት ቀና አድርገው በረጅሙ ተንፍሰው ከዚያ ራሳቸውን አንጋጠው አይናቸውን ድንኳኑ ጣሪያ ላይ ተክለው ብዙ ሲያስቡ ቆዩና መሰረትን ፈረሴን አስጭንልኝ በዩ፣ ባለ ፈረስና መሮጥ የሚችል እግረኛ ብቻ ይከተለኝ። አሁን ወደ ዲማ መነሳቴ ነው። አንቺ ጓዙንና የቀረውን ሰው ይዘሽ ነገ ተነሺ አሉ። አሁን ተነስተው የት ሊደርሱ ጌታዬ? ያለውሽን አድርጊ ብቻ አሉ ፊት አውራሪ በቁጣ። ፊት አውራሪ በድንገት መነሳታቸውን ሲሰሙ ቀኛዝማች አካሉና ባላምባራስ ምትኩ በፈረስ ጋልበው ተከትለው የጨሞጋ ወንዝ ሞልቶ መሻገሪያ ያተው ሲቸገሩ ደረሱባቸው። አዛዥ ደስታና ሌሎች መኳንንት አድረው በነጋታው ከጓዙ ጋር ተነሱ። የጨሞጋ ውሃ ሙላት ዳርና ዳር የገጠመውን ሁሉ
ዛፉን ሳይቀር እያግበሰበሰ ዘቅዝቆ ከመጓዙ በላይ ውሃው የወንዙን ግንጅ አልፎ ተርፎ ግራ ቀኝ ሜዳውን አልብሶት ሲታይ ባህር እንጂ ወንዝ አይመስልም ነበር። ፊታውራሪ ዋኝተን እንሻገር ብለው አስቸገሩ። ቀኛዝማች አካሉና ባላምባራስ ምትኩ ግን ሙላቱ ደጋ ከዘነበ ዝናብ የመጣ ጎርፍ ስለሆነ ማለፉ አይቀርምና እስኪጎድል እንቆይ ብለው ፊታውራሪን ለምነው እንደቆዩ እውነትም ጎርፉ ሲያልፍ ጨሞጋ ጎደለ። ቢሆንም ሙላቱ እዚያ የነበረውን የእንጨት ድልድይ ሰብሮ ስለወሰደው ሰዎችም ሆኑ ፈረሶች ዋኝተው መሻገር ግድ ሆነባቸው። ጨሞጋን ተሻግረው ፈረሶች ለመጋለብ እግረኞች ለመሮጥ ቢሞክሩ ያ በዝናብ የቀለጠ ዋልካ መሬት የሯጮችን እግር እያዳጠ የፈረሶችን ኮቴ እያሰመጠ እንደ ልብ አላስኬዳቸው አለ። እንዲህ እየታገሉ እየወደቁ እየተነሱ ቀኑንም ሌሊቱንም ሄደው ዲማ በሁለተኛው ሌሊት ሰው ሁሉ ከተኛ በኋላ ደረሱ። ከዚያ የሌሊት ዘበኛው ለሴት እልፍኝ አሽከሯ ነግሮ የሴት እልፍኝ አሽከሯ እመቤቷን ቀስቅሳ የጌቶችን መምጣት ስትነግር ወይዘሮ ጥሩ ሳያስቡት ሳይሰናዱ ድንገት ባላቸው በዚያ ዕለት በመድረሳቸው ደንግጠው ግራ ገባቸው። ልብሳቸውን ለብሰው መነሳት ሳይቀር ተደነጋግሯቸው ብዙ ጊዜ ያሳለፉ። ከዚያ የመኝታ ቤት ገረዳቸውን አስከትለው ፊታውራሪ እሳት አስነድደው ተከተሏቸው የመጡት ዘመዶቻቸውና አሽከሮቻቸው ከበዋቸው በተቀመጡበት አዳራሽ ሲገቡ እዚያ የነበረው ሰው አልቅሶ እንደደከመው አዘንተኛ ሁሉም አንገቱን ደፍቶ ዝም ብሎ እዚያ መሃል እሳቱ አጠገብ ባለው ከፍተኛ መደብ ፊታውራሪ ፊታቸው የሚያስፈራ ቁጣ ለብሶ አይናቸው ደም ጎርሶ ነጭ ጠጉራቸው ተንጨብሮ መንታ ቀንዳቸው ግራ ቀኝ ተገትሮ የተኮነነች ነፍስ ተቀብሎ ለመሰቃየት የተሰለፈ የሰይጣናት አለቃ መስለው ተቀምጠው አዩና ጉልበታቸው መብረክረክ፣ ራሳቸው መዞር፣ አይናቸው መዥበርበር ጀመረ። ከዚያ አይምሮውን ጨርሶ እንዳልሳተ ሰካራም እየተንገዳገዱ ሄደው የባላቸውን ጉልበት ለመሳም ጎንበስ ለማለት ሲሞክሩ እንዳትስሚኝ፣ ያንቺ መሳም የይሁዳ መሳም ነው፣ ሂጂ እዚያ ተቀመጭ አሉ ፊታውራሪ የመደቡን ጫፍ ባገጫቸው ለምሽታቸው አሳይተው። ወይዘሮ ጥሩ እየተንቀጠቀጡ ሄደው ሲቀመጡ ያቺ ደግሞ ልጅ ተብየይቱን ጥሪያት አንቺ አሉ ምሽታቸውን ተከትላ የመጣችውን አሽከር። አሽከሯ እሰብለ እልፍኝ ሄዳ ቀስቅሳ ጌቶች መምጣታቸውንና ከመቆጣታቸው የተነሳ ሰው ሁሉ ፈርቶ የሚተነፍስ የሌለ መሆኑን ስትነግራት ያኑ የሷን ጉድ ሰምተው መምጣታቸው ገብቷት ለጊዜው ደነገጠች። በኋላ ትንሽ ተቀምጣ ስታስብ ቆይታ ያለኝቷ የተስፋዋ መጨረሻ መሆኑን ስትረዳ ፍርሃቱም ድንጋጤውም ተዋትና ለሚጠይቋት ሁሉ በድፍረት ለመመለስ ቆርጣ ሳትሸበር ሳትቸኩል ቀስ ብላ ሄዳ አባቷን ለመሳም መሞከር ይቅርና ሰላም እንኳን ሳትል እፊታቸው ዝም ብላ ቆመች። አለንጋይን አምጣ አንተ አሉ ፊታውራሪ ጋሻ ጃግሬውን ልጃቸው ገና በሩን ስትገባ ሲያዩት ቁጣቸው እንደ እሳት በፊታቸው ሲነድ እየታየ እስቲ ለሁሉም አሽከሮች መለሱ አሉ ባላምባራስ ምትኩ። አሽከሮች ወጥተው ቤተ ዘመድ ብቻ ሲቀር በየሆነውን ሁሉ ንገሪኝ አንቺ አሉ ፊታውራሪ የልጃቸውን መጥፎነት ለመግለጽ የሚበቃ ስድባተው እየፈለጉ። በይ ንገሪኝ፣ የውስጡን ገላሽን ገልብጬ በላይ ሳላረገው ንገሪኝ። አንቺ ምነተቢስ ወራዳ፣ አንቺ ባስቀመጡሽ ቦታ የማትገኝ ሰው አዋራጅ። ምን ለማወቅ ነው የሚፈልጉት? ይጠይቁኝና የውስጡን ገላይን በላይ ለማድረግ ሳይደግሙ እውነቱን ልንገሮ
እንዲያው ደስ የሚለው የውስጡን ገላይን በላይ ማድረጉ እንደሆነ ግን መጠየቅም አያስፈልግ። ይኸው ፊትዎ ቆሜልዎታለሁ አለች ሰብለ። ለኑሮ ተስፋ መቁረጧ፣ አባቷን እንደ ኮሶ መጥላቷ፣ እንደ ጥንብ መጠየፏ፣ እንደ ትንኝ መናቋ ቃል ሁሉ ተሰብስቦ ሊገልጸው እንደማይችል ሆኖ በፊቷ እየታየ። ፊታውራሪ የልጃቸውን ሁኔታ ከፊቷ ሲያዩ በቁጣ ፈንታ ፍርሃት ገባቸው። እንኳን ከሰውነት የተቆረሰ ከደም የተቀነሰ የሚወዱት ልጅ የባዕድ ወዳጅ ምርር ብሎ ሲጠላ ያሳዝናል፣ ያስጨንቃል። ስለዚህ ፊታውራሪ ተስፋ የመቁረጥና የመጠላት ፊት በልጃቸው ላይ ሲያዩ ያ ቀን የአባትና ልጅነታቸው መጨረሻ መስሎ ታያቸውና ፈርተው ከማርቆስ ሌትና ቀን ጋልበው የመጡለትን ሰውን ሁሉ ያን ያክል ያሸበሩትን ነገር አለሳልሰው የሚናገሩበት መንገድ አጥተው ይቸገሩ ጀመር። ሰብለ አንቺ ነሽ ሌላ አሉ ዝም ብለው ፊቷን ሲያጠኑ ቆይተው። እኔ ሰብለ ነኝ፣ ምን የሌላ መሰሎ? አነጋገርሽ፣ ፊትሽ። ማወቅ የሚፈልጉትን ይጠይቁኝና እውነቱን ልንገሮ ነው ያለው። አሁንም ይጠይቁኝና ልንገሮ። አባትሽ እኮ ነኝ። አባት ልጁን መቆጣት በእኔ አልተጀመረም። እውነትም ይሁን ሐሰት ያንቺንም የኔንም ክብር የሚነካ በቤታችን ላይ ውርደትና ፍረት የሚያመጣ ወሬ ማርቆስ ድረስ ተወርቶ በመጨረሻ ለኔም ስለደረሰኝ በዚህ ባዝንና ብቆጣ ይብዛብኝ። በዚህ አልተቆጣው በምን ልቆጣ? እንዲህ ያለ ነገር እውነት ከሆነ እንደኔ ላለ ሰው የቁሞት አይደለም። ስለዚህ ነው እውነቱን ንገሪኝ አልኩ። ስለምኑ? ያ እንዲያስተምርሽ አደራ ያልነው ሰው አደራውን በልቶ እውነቱን አጉድሎ ማርቆስ በሄድ እንደሞትኩ ቆጥሮኝ ስለደፈረሽ ነፍሰ ጡር ሆነሻል ተብሎ ነው የተነገረኝ። የሐሰት ነው ወይስ እውነት? አልደፈረኝም፣ ነፍሰ ጡርም አልሆንኩ። ቢፈልጉ ባልቴት ያሳዩኝ፣ ነገር ግን እኔ ወደዋለሁ ስትል ሰብለ ጉድጓሳ ገብቶ ሰላምታ ሰጠና ተቀመጠ። እሱም ማዘኑ ከፊቱ ጎልቶ ይታይ ነበር። ተመስገን ጌታዬ፣ ቃልህን የማትበላ አማኝህን የማትከዳ አንተ ብቻ ነህ፣ ተመስገን አሉ ፊታውራሪ ወደ ሰማይ አንጋጠው። ማርቆስ በመንበረ ጸባዖቱ በግርማ መለኮቱ ተቀምጦ የተወራው ወሬ ሐሰት ይሁን ብሎ ያዘዘው እግዚአብሔር እንደገና ታያቸውና ከዚያ ዘወር ብለው እንኳን የሐሰት ሆነ እንጂ ያንቺ እሱን መውደድ መላ ነው። የኔ ልጅ ያን ከካም የለማኝ ገበሬ ልጅ አትወጅም። ዘሩ በአባት በእናቱ የተጠራ በአደባባይ የሚያኮራ የታላቅ ሰው ልጅ ታላቅ መኮንን ለምኖኝ ቃል ሰጥቼ መጥቻለሁ አሉ። ገበሬም ሰው ነው፣ የገበሬ ልጅም የሰው ልጅ ነው። የመኳንንት ዘር ጥሩ የገበሬ ዘር ጉድፍ መሆኑን አውቆ መኳንንት የሚመርጥ ይቸገርበት። እኔ የገበሬ ልጅ የሚሉትን ወደዋለሁ። እሱ ምንም ሳያጠፋ እኔ ስለወደድኩት ብቻ የሚሰደብበት ምክንያት የለም። ከፈለጉ እኔን ይስደቡ አለች ሰብለ። እንባዋ ጣምራ ሆኖ እየወረደ ንግግሯን ሳግ እያቋረጠው። ያመተታ ማስማተኛ ደብተራ ያጠንቋይ በልጅ አስማት አዙሮባት ነው። በጤናዋ እንዲህ አልሆነችም። ግድ የለም ይንጋ አሉ ፊታውራሪ እንደገና ተቆጥተው። እሱ መተታም አይደለም፣ ከማናቸው መኳንንት ነኝ ከሚሉ ሁሉ የሚሻል ጨዋ ነው አለች ሰብለ በለቅሶ ፈንታ እልህ ያዛትና እንባዋን እየጠረገች። በጤናሽ ቢሆን እንዲህ የምትናገሪኝ አዝን ነበር። ነገር ግን ጤነኛ አይደለሽም። የአስማተኛ ተማሪ ምናምን አዝሮብሽ ነው እኔን አባትሽን በሰው ፊት እንዲህ የምትናገሪኝ። ስለዚህ በምትናገሪው አላዝንም። የማዝነው ብቻ ጨዋ ነኝ ብዬ ለጨዋ ቃሌን መስጠቴ ነው። ከዛሬ ጀምረው ይወቁት፣
ነፍስና ስጋዬ አብረው እያሉ ለማልፈልገው ሰው ምንም ቢሆን አልሸጥም። ሬሳዬ ዋጋ ያወጣላችሁም እንጂ በሱ እንደፈለጋችሁ ተጫወቱ ስትል ሰብለ በብርቱ ቁጣ በዛብህ ያቆራኛት ሰይጣን ሕይወቷን በገዛ እጇ እንድታሳልፍ ያደርጋት ይሆናል ብለው ፊት አውራሪ ፈርተው እግሯ በእግር ብረት እጇ ተገጥሞ በመቀነት ታስሮ እሳቸው እልፍኝ እንድትቀመጥና ራሳቸው እንዲጠብቋት አደረጉ። አይደለም አለ ጉዱ ካሳ ሰብለ ስትታሰር አይቶ ንዴቱም አዘኑም አላስችላለና። አይደለም ምን ነው እቺ ልጅ እስከ ዛሬ ያሰቃዩት አንሶ የአባት ደመኛ ሆኖ ስቃዩን ባያረዝሙባት ቢበቃት ምን አለ? እውነቱን ካልነገርሽኝ እገርፍሻለሁ ብለው ማስፈራራት፣ እውነቱን ስትነግሮ ከሶ ካንቱ ሐሳብ ጋር ባለመስማማቱ ሰይጣን ያናገረሽ አስማት አዙሮብሽ ነው ብለው አስረው ማሰቃየት ምን አድርጊ ይሏታል? እባኮ ይተዋት፣ የፈለገችውን ደስ የሚላትን ታድርግ። የኔ መሸሻ ልጅ የገበሬ ልጅ የደሃ ልጅ ታግባ። የገበሬ ልጅ ማግባት ደስ የሚያሰኛት ከሆነ ሰው ለሚወዳት ልጁ የምትወደውን ከማድረግ ሌላ ምን የተሻለ ነገር አለ? ለሀብቱ እንደሆነ የሷ ሀብት እንኳን ለአንዲት ልጅ ለብዙ ይበቃል። ያለዚያም እኛ ዘመዶቿ ተረዳድተን እናቋቁማቸዋለን። ዙፋኑስ፣ ዘሩንስ፣ ደሙንስ አንተና ዘመዶቿ ተረዳድታችሁ ለውጣችሁ የጌታ ዘር የባላባት ልጅ ታደርጉታላችሁ። ሰው ጌታ ተብሎ ልጁም የጌታ ልጅ ተብሎ የሚከበር የሚታፈር በሀብቱ ቀጥሎም በችሎታው ነው እንጂ በዘሩ በደሙ አይደለም። እሶ ብዙ ሎሌ አሳድረው እንዲህ ተዘባነ የሚኖሩ በሀብት ሆነው እንጂ በዘሩ አይደለም። በዘር ቢሆን ኖሮ ከእሶ ዘመዶች ብዙዎቹ አንዳንድ በሬ እንኳን አጥተው ለሰው ግብርና ተቀጥረው ባልኖሩ ነበር። ብዙዎች የእጅ ወረት እንኳን አጥተው የነጋዴ ጫኞች ባልሆኑ ነበር። ብቻ ይሄን ሁሉን ተውና እባኮ ይተዋት፣ የምትወደውን ታግባ። እባካችሁ የሰው የሚናገረውን አያውቁምና እንድበሉልኝ፣ የምትወደውን ታግባ ይለኛል። ሰው አስማት ካዞረበት ሰይጣን ከተቆራኘው የሚወደውን ምን እንደሆነ ያውቃል። ሰው ጤና ከሆነ ያላቸው ያለ ጓደኛው ይወዳል። ቢወድስ እንኳን እንደሱ ያለች ቆንጆ በብዙ ሰው ፊት እገሌን ወድጃለሁና አገባለሁ ብላ ተናግራ ታውቃለች? እባካችሁ ይህን ሰው ዝም አሰኙልኝ። የምትወደውን ታግባ ይለኛል። ቆይታ ያለ ነገ ያን አስማተኛ ተማሪ አስይዤ አስመጥቼ ጀርባውን እንደ አበያ በሬ አስገጥቤ ያሰራውን አስማት ካስፈታው በኋላ ሰብለ ዛሬ የተናገረችውን የደገመች እንደሆነ እውነትም አንተ አዋቂ እኔ ደንቆሮ አንተ እንዳልከው ለልጄ አባት ደመኛ ነኝ። አሁን ዝም በለኝ በንጉስ። ካሳ ለሰብለ አጎት ነህ እንጂ አባት አይደለህም እኮ። ስለዚህ ለሷ ደስታ ከአባቷ የበለጠ አስባለሁ ብትል ሰው ቀበጥህ ይልሃል። እንዲያውም በዛባ አስማት አዞርባት ሰይጣን አቆራኛት ተብሎ በከንቱ ይታማል እንጂ ለልጅቷ አስማትና ሰይጣን የሆናት ያንተ ትምህርት ነው። ሰው ነው፣ ሰው የሚወደውን እንጂ የሚመስለውን ማግባት የለበትም እያልክ ሰብከህ ነው እዚህ ያደረስካት። አንተ ባሪያ አግብተህ ለወገንህ ሁሉ ማፈሪያ መሆን አንሶ ደግሞ ሰው ቤት ገብተህ አትበጥብጥ፣ ሁለተኛም እዚህ ቤት እንዳትደርስ አሉ ወይዘሮ ጥሩ ባላቸው ከተቆጧቸው ጀምሮ ዝም ብለው ቆይተው። አዎ ሁለተኛ እዚህ እንዳትደርስ አሉ ፊት አውራሪም ተቀብለው። እኔ ድሮውንም እሷን ብዬ ነው እንጂ እዚህ ቤት የምመጣ ሌላ ጉዳይ የለኝም። ከእንግዲህ ወዲያ ግን እሷም እንደ ድሮው እሷ አትሆንም። እኔም ሌላ አይነት ሰብለ ለማየት አልመጣም። ብቻ አንድ ነገር ልንገራችሁ፣ ይህች ልጅ አንድ ነገር ብትሆን ደም መላሿን የመሆኔን እወቁ ብሎ ጉዱ ካሳ የመጣበትን ለቅሶ ለመዋጥ እየታገለ ተነስቶ ሄደ። ሰብለ ታስራ አባቷ አልፍኝ ትጠበቅ ስለነበረ ደህናውኝ እንኳን አላላትም። ምዕራፍ 28 ከሰማይ የወረደ መስቀል። ሰብለ ወንጌል ከታሰረችበት በ10ኛው ቀን እስክትፈታ ድረስ አባቷም እግራቸው በእግር ብረት ውስጥ አይግባ እንጂ እንደሷ እስረኛ ሆነው ሰነበቱ። የእጇ መታሰር በመብልና በመጠጥ
ልብስ በመልበስም ጊዜ ችግር ስለፈጠረ ወዲያውም እሳቸው ሌት ከቀን ካጠገቧ የማይለዩ በመሆናቸው የማያስፈልግ ሆኖ ስለተገኘ በታሰረች ማግስት እጇን እንድትፈታ ተደረገ። ነገር ግን ስለት ወይም ሹልነት ያለው ብረትም ሆነ እንጨት ባጠገቧ እንዳይደርስ የምትበላውንም ሆነ የምትጠጣውን ነገር ሁሉ መጀመሪያ በእሳቸው ፊት አቅራቢዎቹ ሳይቀምሱት ለእሷ እንዳይቀርብላት አጥብቀው ይጠነቀቁ ነበር። ፊታውራሪ ቁጭ ብለው ልጃቸውን ሲጠብቁ ፊቷ ሕይወት እንደሌለው ጥሩ ምስል ፍዝዝ ብሎ አይኖቿ ቡዝዝ ብለው ፊት ለፊት ተተክለው ይቆዩና ድንገት እንባዋ በጉንጯ ያወጣውን መንገድ ተከትሎ ሲሄድ የማያቋርጥ ሳግ ሲተናነቃት ያዩና ወይኔ መሸሻ የአጥማጅ የአስማተኛ ተማሪ በልጄ ተጫወተባት። ምነው ጌታዬ ለአንድ አፍታ በእጄ ጥለኸው በልጄ እንደተጫወተ ጀርባውን የዝንብ መጫወቻ ባደርገው ሌላ ምንም አልለምንህም። ይህን ብቻ ጌታዬ፣ ይህን ብቻ አድርግልኝ ይላሉ በብርቱ ስሜት አይኖቻቸውን እግዚአብሔር ወዳለበት ወደ ላይ አንስተው። ነገር ግን ፈረሰኞች የማንኩሳን የአዲስ አበባን የደብረ ወርቅንና የሲኖዳን መንገድ እየተከተሉ እግረኞች ዲማ ውስጥ የበዛብህ ወዳጆች ናቸው የሚባሉትን ሰዎች ሁሉ ቤት በየምክንያቱ እየገቡ 3 ቀን ሙሉ በዛብህን ፈልገው ስላጡት እንደማይገኝ ተስፋ ተቆርጦ ፊታውራሪ መፍትሄ ጸርና መፍትሄ ሥራ የሚያውቅ ሌላ ሰው በሚስጢር ተፈልጎ ቢገኝ የጠየቀውን ዋጋ እሰጣለሁ ብለው ያስፈልጉ ጀመር። በዛብህ በበኩሉ የፍቅርና የፍርሃት እስረኛ ሆኖ እጉዱ ካሳ ቤት ተሸሽጎ በሰብለ የደረሰው ከሰማው ብዙ ጊዜ ጎልቶ ብዙ ጊዜ በርትቶ እየታየው ነፃ ሳለች የነበረችውና የዚያን ጊዜ የሆነችው እየተለዋወጠ እየታየው የሚበላው በአፉ እየተንከራተተ አይዋጥለት፣ ቢተኛ እንቅልፍ አይወስደው፣ እያደር እንደ ቀረፈቱት ዛፍ እየጠወለገና እየደረቀ ይታይ ነበር። ያሰሯትን ያስማት አድርጉባታል ብለው ከሆነና እኔ ሄጄ ፈታው ካላልኩ የማይፈቷት ከሆነ አሁን በሄድና ናጉተከን ወይም ጸሎት ሃይማኖትን ደግሜ ፈትቻለሁ ብል ምን አለ? መቼም የምደግመውን እያሰማህ ድገም አይሉኝ አለ ከጉዱ ካሳ ጋር ይህንኑ ነገር አንስተው ሲወያዩ። ነገሩ በዚህ ብቻማ የሚያልቅ ቢሆን ምን ያስቸግር ኖሯል? ታዲያ ሌላ ምን ኖሯል? ምነው ነግሬህ የለም እገርፈዋለሁ ብለው እኮ ነው የሚፈክሩ። ደግሞ ካገኙ እንደፎከሩት ማድረጋቸው አይቀርም፣ ባለጌ ናቸው። ታዲያ ይግረፉኝ እንጂ ምን አለ እሷ ታስራ ከምትሰቃይ ይግረፉኝ። ነገ የሚድን ቁስል አይደል? አዎ የተገረፈ ጀርባ ቶሎ ይድን ይሆናል፣ የተሰበረ ልብ ግን እንጃ። እንዴት? ስትገረፍ አይታ ወይም መገረፍን ሰምታ ሰው የምትሆን ይመስልሃል? ባትሞት ልቧ እንደተሰበረ ይቀራል። ለምን ሰደቡት ብላ ያን ያክል ያለቀሰች ያን ያክል የምትሆነውን ያጣች መገረፍን ያየች ወይም የሰማች እንደሆነ ሰው እንደማትሆን አውቃለሁ። ስለዚህ ከምትሞት ወይም ልብ የሚሰብር ሐዘን ከሚደርስባት ታስራ ብትቆይ ይሻላል። ወዲያው ስንት ቀን አስረው ያኖሯት መሰለ፣ አሁን ይፈቷታል። ጉዱ ካሳ ሲናገር በዛብህ አንገቱን ደፍቶ እየሰማ እንባው ፊቱን ሳይነካ መሬት ላይ ይንጠባጠብ ነበር። እውነትም ጉዱ ካሳ እንዳለው መፍትሄ ጸርና መፍትሄ ሥራ የሚያውቁ ሰው እዚያው ዲማ ተገኝተው መፍትሄውን ስላደረጉላት ሰብለ በታሰረች በ10ኛው ቀን ተፈታች። ጌቶች አንድ ጊዜ ለብቻ ባነጋግር ወድ ነበር አሉ አባ ሞገሴ ፊታውራሪ እልፍኛቸው ሰብለ አጠገብ ተቀምጠው ዳዊት በሚደግሙበት በችኮላ ገብተው። ወቸው ጉድ! ምን እንደማደርግ ያዩም ዳዊቴን አቋርጬ ነው እርሶን የማነጋግር።
ግድ የለም ያቋርጡት፣ ዋና ነገር ነው። ከዚያ ፊት አውራሪ የንስሐ አባታቸው እሳቸውን ደስ የሚያሰኝ ነገር ካልያዙ ያን ያክል እንደማይደፍሩ ስለሚያውቁ የአባ ሞገሴን ቃል ለማክበር ሳይሆን ወሬያቸውን ለመስማት በመቸኮል ዳዊታቸውን አጥፈው በሩን ወጣሉና ሰብለን ለማየት በሚችሉበት ቦታ ሄደው ቆሙ። የምስራች አሉ አባ ሞገሴ ሰብለ እንዳትሰማ ድምፃቸውን ዝቅ አድርገው። ምስር ይብሉ ምንድነው? መፍትሄ ጸርና መፍትሄ ሥራ የሚያውቅ ሰው እዚሁ እኛ ዘንድ ተገኙ። የት? አሉ ፊት አውራሪ ፊታቸው ሁሉ በቅጽበት ተለዋውጦ ከደስታቸው ብዛት የተነሳ ፈገግ እንዳሉ ከንፈሮቻቸውና ጉንጮቻቸው ሲንቀጠቀጡ አይኖቻቸው እንባ ሲሞሉ ይታዩ ነበር። እዚሁ ዲማ መቃብር ቤት የሚኖሩ አባ ተክለ ሃይማኖት የሚባሉ መነኩሴ ናቸው። መቼ መጡ ናቸው? ከመጡስ ብዙ ጊዜያቸው ነው። ብቻ ከመቃብር ቤታቸው አይወጡም። አንዳንድ ምክር ሊጠይቋቸው ከሚሄዱ ወዳጆቻቸው በቀር ከብዙ ሰውም አይገናኙም። ታዲያ ሰው እንዴት አወቋቸው? ደግሞስ እንዲህ ያሉ ሰው ከሆኑ ይህን ነገር ደህና አድርገው የሚያውቁ ይመስሎታል? አሉ ፊት አውራሪ ትንሽ እንደመጠራጠር አሉና እኔማ በየጊዜው የሄዱ መንፈሳዊ ምክር ስለምጠይቃቸው ደህና አድርጌ አውቃቸዋለሁ። ይህ ነገር ከደረሰብን ወዲህ ለማንም ሰው የማይነገር ስለሆነ እስኪ እግዚአብሔር ከኛ ለሳቸው ቅርብ ነውና ጸሎት አድርገው የሚገልጽላቸውን መንገድ ያሳዩን ይሆናል ብዬ ሄጄ በሚስጥር ባዋያቸው ቀላል ነገር ነው እኔ ላደርገው እችላለሁ አሉኝ። ነገሩን ሁሉ ዘርዝረው ነግረዋቸው አውቃለሁ አሉ? አዎ፣ ለማንም የሚነገር አለመሆኑን ጭምር አደራ ብዬ ነግሬያቸው ለሁሉም ግድ የለም ብለውኛል። እንግዲህ ማታ ያምጧቸውና ለብቻ ላነጋግራቸው። አባ ተክለ ሃይማኖት ልደታቸው በወለጋ ውስጥ ጉድሩ በሚባል ክፍል ነው። በልጅነታቸው በዘር መዝሪያ አካላቸው አደጋ ደርሶባቸው ወዲያው ቁስሉ እንደዳነ ከዘመዶቻቸው ኮብልለው ወደ ጎጃም ተሻግረው ከአንዱ ተማሪ ቤት ወደ ሌላኛው እየተዘዋወሩ ንባብና ዜማ ከዚያም ትንሽ ቅኔ ከተማሩ በኋላ መንኩሰው ከጎጃም አድባራትና ገዳማት 1 ወይንም 2 ዓመት ያልተቀመጡበት አይገኝም። በዚያን ጊዜ ዲማ ከተቀመጡ 1 ዓመት አልፏቸዋል። በደረሰባቸው አደጋ ምክንያት ይሁን ወይም ከፍጥረታቸው ከሰው ጋር ከመጨመር ብቸኝነትን ከመናገር መስማትን የሚመርጡ ሰው ነበሩ። ብዙ ሰምተው ትንሽ የተናገሩ እንደሆነም ያኑ ትንሹን ሳይጨርሱ ወዝፈው ስለሚተዉት በብዙ ልዩ ልዩ መንገድ የሚተረጎም ይሆንና ከዚያ ውስጥ አንዳንድ አባ ተክለ ሃይማኖትማ ብለው ነበር የሚያሰኝ ነገር ባለመጥፋቱ አዋቂ ባህታዊ ይባላሉ። አባ ተክለ ሃይማኖትን ለማነጋገር ቀጥሎም የተነጋገሩትን ለማስተዋል ከተቻለ ምንም ቢሆን ቃላቸው መሬት ጠብ አይልም ይባላል። ስለዚህ እንደሳቸው መቃብር ቤት ተቀምጠው በጸሎት ለተጠመዱ ምዕመናን ከቤተ ክርስቲያኑ ከሚላክላቸው መሐራ ሌላ በመልክም በወፊም የሚያውቋቸው ሰዎች አይርሱን እያሉ መብልና መጠጥ ልብስም ገንዘብም እየላኩላቸው ደህና ይቀመጣሉ። ነገር ግን አዘውትረው የሚለብሱት ደበሎ ስለሆነ ሰው የሚሰጣቸውን ጋቢም ሆነ ኩታ መልሰው ልብስ ለሌላቸው ሰዎች ይሰጡታል። እንዲሁም ገንዘብና መጠጥ ሲጠጡ አይታዩም እንጂ ሰው ከሚልክላቸው ምግብ የሚበልጠውንም መሸት ሲል ተሸክመው ወስደው ደጀ ሰላምና መቃብር ቤት ለወደቁ ድሆችና በሽተኞች እየዞሩ ይመጸውታሉ። ታዲያ ይህን ሁሉ ያየ ስለሚያወራ ተመጽውተው መመጽወታቸውም የሚመጸውቱበት ሁኔታም ለትልቅ ጻድቅነታቸው ተጨማሪ ምስክር ሆኖ ይቆጠርላቸው ነበር።
ፊታውራሪ አባ ሞገሴንና አባ ተክለ ሃይማኖትን በቀጠሩበት ማታ ከራት በኋላ ምሽታቸውን ከሰብለ ጋር አስቀምጠው ስዕል ቤት በሚሏት የጸሎት ቤት ሄደው ብቻቸውን ተቀምጠው ሲጠብቁ የንስሐ አባታቸው እንግዳውን ይዘው ደረሱ። አባ ተክለ ሃይማኖት መልከቀና እንደሳቸው ያለ አደጋ እንደደረሰባቸው ሰዎች ሁሉ ዘለግ ብለው ከተከሻቸው ትንሽ ሰግደድ ያሉ ናቸው። ልብ ላላቸውም ልብሳቸውም ቆባቸውም ደበሎ ነው። ከርዝመታቸውና ከቅጥነታቸው የተነሳ የለበሱት ደበሎ በረጅም መስቀያ ላይ እንደተንጠለጠለ ሁሉ ከጉልበታቸው በታች ረጅም ቅልጥማቸውን ራቁት አድርጎ ባሮጌ ጨርቅ የተጠቀለለ ነገር በሁለት እጆቻቸው ቀደም አድርገው ይዘው ፊታውራሪን ምህረት እንደሚለምኑ ሁሉ አንገታቸውን ቀልሰው መሬት እያዩ አንድ ቃል ሳይተነፍሱ እፊታቸው ቆሙ። ሲገቡ ሰላምታ እንኳን ባለመስጠታቸው ፊታውራሪ ገርሟቸው ዝም ብለው አይናቸውን ፍጥጥ አድርገው ይመለከቷቸው ጀመር። ጌቶች፣ አባቴ ተክለ ሃይማኖት እሳቸው ናቸው አሉ አባ ሞገሴ የተፈጠረውን ሁኔታ ሲያዩ ትንሽ እንደመሸበር አሉና። እሳቸው ናቸው? እንደምንወት አባቴ አሉ ፊታውራሪ። አባ ተክለ ሃይማኖት አንገታቸውን ከደፉበት አሁንም ትንሽ ዝቅ አደረጉ ሰላምታውን ለመመለስ። ይምጡ፣ እዚህ ይቀመጡ አሉና ፊታውራሪ መቀመጫ ለአባ ተክለ ሃይማኖት እያሳዩ አባ ሞገሴን ውጭ ቆመው ሰው ሲመጣ እንዲከለከሉ አዘዟቸው። የደረሰብኝን ችግር አባ ሞገሴ ነግረውታል አሉ ፊታውራሪ አባ ተክለ ሃይማኖት አንገታቸውን ደፍተው እንደተቀመጡ። አዎ። ታዲያ ይሆንልዎታል? ለእግዚአብሔር የማይሆን አለ? ለእግዚአብሔርማ ምን የማይሆን አለ? አዩ፣ ለልጄ መፍትሄ ጸርና መፍትሄ ሥራ እንዲያደርጉላት ነው ያስመጣሁ። ይህን የመሰለ ነገር ከዛሬ ቀደም አደርገዋለሁ ወይ ማለቴ ነው። እኔስ እሱን ማለቴ አይደለም። ድጋም ነው ወይስ ምንድን የሚያደርጉላት? አባ ተክለ ሃይማኖት ለተጠየቁት ጥያቄ የቃል መልስ በመስጠት ፈንታ ባሮጌ ጨርቅ ጠቅልለው የያዙትን ነገር ገልጠው ለፊታውራሪ ያሳዩአቸው። መስቀል? ታዲያ በመስቀሉ ምን ያደርጋሉ? በሰው እጅ የተሰራ መስቀል አይደለም። ታዲያስ? 15 ቀንና 15 ሌሊት በአንድ እግሬ ቆሜ ስጸልይ የተሸለምኩት ነው። በአቃቤ ሥራይ በጸላኤ ሰናይ ሁሉ ላይ ስልጣን ያለው ነው። ከማን የተሸለሙት? ጸሎቱ ላደረገለት ፍጡር ሌላ ማን ሸላሚ አለ? ከእግዚአብሔር የወረደልዎ መስቀል ነው። አባ ተክለ ሃይማኖት አንገታቸውን ደፍተው ዝም ብለው ቆዩና አለመጠርጠር ነው፣ ምንም የሚያስቸግር ነገር የለም፣ ነገሩ ቀላል ነው። ነገ ማታ እዚሁ ቦታ ልጅቱን ብቻዋን ላገኛት ብለው ለመሄድ ተነሱ። ይቆዩ፣ መጠጥ ጠጥተው ይሄዱ አባቴ አሉ ፊታውራሪ። አይደለም ይቆየኝ። ፊታውራሪ አባ ተክለ ሃይማኖትን አሰናብተው ወደ እልፍኛቸው ተመልሰው የተነጋገሩትን ሁሉ ከሰማይ የወረደ መስቀል ማየታቸውን ለሰብለ ሲነግሯት ደብተሮችና አንዳንድ አዋቂዎች ነን የሚሉ አታላዮች ብዙዎቹን ክፉ መንፈስ ተቆራኝተዋቸዋል ወይም አብነት ተደርጎባቸዋል እያሉ በማጥመቅ በመግረፍ ሰውነት በማቃጠል ወይም አንዳንድ ደስ የማያሰኝ ነገር በማብላትም ሆነ በማጠጣት እንደሚያሰቃዩአቸው በሷም ይህን የመሰለ ነገር እንዳይደርስባት ለጊዜው ፈራች። ይህን ስታወጣ ስታወርድ ሌሊት እስኪገባደድ እንቅልፋታ ቆይታ በመጨረሻ
ታስራ ከመቀመጥ የደረሰ ደርሶባት ከታሰረችበት መፈታት የሚሻል መሆኑን ወሰነች። ይልቁንም ምንም እንኳን የታሰረችበት እግር ብረት በጨርቅ ቢጠቀለል እግሮቿን ክፉኛ አቁስሎ በተቀመጠችበትም መንቀሳቀስ ስላቃታት ከእግር ብረት እስክትገላገል ቸኮለች። በማግስቱ ማታ አባ ተክለ ሃይማኖት በተቀጠሩበት ጊዜ ሲመጡ ፊታውራሪ ሰብለን ይዘው ስዕል ቤት ይጠብቁ ነበር። እንዴት ዋሉ አባቴ? እሱ እስኪመጡ ብቻዋን እንዳትሆን ብዬ ነው እዚህ ቆየው። ይበሉ እንግዲህ ሲጨርሱ ያጨብጭቡ፣ ወዲያኛው ቤት ቆያለሁ አሉና ፊታውራሪ ወጡ። አባ ተክለ ሃይማኖት ሰብለን ትንሽ ቀና ብለው አዩና እንደማፈር ብለው እንደገና አንገታቸውን ደፍተው ቆሙ። ወዲህ ይምጡ እንጂ አባቴ ይምጡ፣ እዚህ ይቀመጡ አለች ሰብለ መቀመጫ በእጇ አሳይታ። አባ ተክለ ሃይማኖት ዝም ብለው እንደቆሙ መስቀላቸውን ከተጠቀለለበት አሮጌ ጨርቅ ይፈቱ ጀመር። ከዚያ የብረት መስቀላቸውን በሁለት እጃቸው ፊት ለፊት ይዘው ትንሽ ወደ ሰብለ ቀረብ ብለው እግሮቻቸውን ገጥመው ቆመው አንዳንድ ጊዜ ወደ ሰማይ አንዳንድ ጊዜ ወደ መሬት እያዩ ይደግሙ ጀመር። አፋቸው ሲነቃነቅ ከመታየት በቀር ድምጻቸው አይሰማም። ይደግሙና እፍ እፍ እያሉ አየሩን ወደ ላይ፣ ወደ ታች፣ ወደ ቀኝ፣ ወደ ግራ በመስቀሉ ይቀዝቡታል። እንዲህ ላይና ታች እያዩ ሲደግሙ እፍ እፍ እያሉ አየሩን በመስቀል ሲቀዝፉ ደግሞ ሲደግሙ ደግሞ አየሩን ሲቀዝፉ ብዙ ቆይተው በመጨረሻ ወደ ሰብለ ቀረብ ባሉና ጎንበስ ብለው መስቀሉን ሳሚ አሉ። ሰብለ መስቀሉን ሳመች። ተሳለሚው። ሰብለ እንደታዘዘችው አደረገች። ከዚያ መስቀሉን ገልብጠው ያዙና በያፍሽን መስቀሉ ላይ ግንባርሽን በመያዣው ላይ አሳርፈሽ ትንሽ ዝም ብለሽ ቆይና በኋላ ለምጠይቅሽ ትመልሻለሽ። አሁንም ሰብለ እንደታዘዘችው አደረገች። ዓይንሽን ጨፍኝው። እሺ፣ ምን ይታይሻል? ምንም አይታየኝም። ምን ይሰማሻል? ምንም አይሰማኝም። እስቲ አስቢና መጀመሪያ በሐሳብሽ ውስጥ የሚመጣውን ንገሪኝ። እሺ፣ አሁን በሐሳብሽ ምን መጣ? መስቀል። መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ የሚለው ንባብ ታሰበኝ። መልካም። ሌላ ምንም አልታሰበሽም? የለም። ይህን ሁሉ ችግር ያመጣብሽ ሰው አልታሰበሽም? ሰብለ ዝም ብላ ቆየችና የለም ስትል አባ ተክለ ሃይማኖት መስቀሉን ይዘውላት እንዳጎነበሱ በእጃቸው ለብ ያለ ውሃ የፈሰሰባቸው መስሎ ተሰማቸውና ደንገጥ ብለው እንግዲህ በቃ ቀና በይ አሉ። ከዚያ አባ ተክሌ መስቀሉም እጃቸውም የታጠበበትን እንባ መስቀላቸውን በሚጠቀልሉበት አሮጌ ጨርቅ ጠራርገው አድርቀው ሲያጨበጭቡ ፊታውራሪ ቶሎ መጡ። ለብቻው ላነጋግረውና ልሂድ አሉ መነኩሴው። ፊታውራሪ ሰብለን ደግፈው አስነስተው ወደ ልፍኛቸው ወስደው ከእናቷ ጋር ካስቀመጧት በኋላ ተመልሰው መጥተው መደባቸው ላይ ሲቀመጡ ይበሉ እንግዲህ ሁሉንም ይንገሩኝ አባቴ፣ አደራውን አንድ ነገር እንዳይሰውሩኝ አሉ። በዛብህ ልጃቸውን ያቆራኛት ክፉ መንፈስና ያደረገባት አስማት ምን አይነት እንደነበረ ለማወቅ እጅግ ቸኩለው ከእንግዲህ የሚያሰጋ ነገር የለም አሉ አባ ተክሌ በጣም በለሰለሰ ድምፅ አንገታቸውን ደፍተው። ምን ኖሯል ለመሆኑ? ጸላኤ ሰናይ ነው? የለም፣ ጸላኤ ሰናይ ወይም ሌላ ክፉ መንፈስ አይደለም። ታዲያስ
ብርቱ አስማት፣ ብርቱ ድጋም፣ እዚህ ሀገር ያልተለመደና እዚህ ሀገር ሊፈታ የማይችል ከሱ በቀር ሌላውን ሰው ሁሉ የሚያስጠላ ድጋም ነበር። ተፈታ። አሁን የሚያሰጋ ነገር የለም። እንዴት እኮ እዚህ ሀገር ያልተለመደ ከሆነ እዚህ ሀገር ሊፈታ የማይችል ከሆነ እንዴት ነው አሉ ፊት አውራሪ በሻከረ ድምፅ። ለቅሶ መጥቶባቸው ከየት እንደተማረው እንጃ፣ ብቻ ለመፍታቱ ግን መቼም የመስቀሉ ስልጣን በዚህ ሀገር ብቻ ባለመሆኑ የመስቀሉ ስልጣን ከአጽናፍ እስከ አጽናፍ በመሆኑ የማይፈታው አስማት የለም። ስለዚህ ተፈታ። አዎ እግዚአብሔር ጥሎ አይጥለኝም። እግዚአብሔር ሁልጊዜ ከኔ ጋር ነው። እግዚአብሔር ስላልጣለኝ ነው እርሱን የጣለልኝ አሉ ፊት አውራሪ አይኖቻቸውን ባሞልተው የእግዚአብሔርን ስም ባነሱ ቁጥር ወደ ላይ ወደ ጣሪያው እያዩ። እንግዲህ ልጅቱ ትፈታ፣ ብቻ መጠንቀቅ ነው። እንዴት? ለጥቂት ጊዜ የደረሰው ነገርና የሰውየው ስም በፊቷ እንዳይነሳ ከዋዛ ፈዛዘው እየተቀነሰ መንፈሳዊ ታሪክ እንዲተረክላት ማድረግ መልካም ነው። አዩ አባቴ የጨዋ ልጅ የሆነ እሱም ትልቅ ሰው እጇን ለምኖኝ ለመስጠት አስቤያለሁ። ታዲያ ምን ይመስልዎታል? እሱማ ድንቅ ነው እንጂ እስከዚያ ግን እንዲህ ማድረግ ነው። እስከ ስንት ጊዜ? የ3 የ4 ወር ዕድሜ። ያን ያክል መሰናዶም ይፈጃል። ታዲያ ለዚህ አጭር ጊዜ እርስዎ ባጠገቧ ሆኖ ቢመክሯትና አሁን እንዳሉት የሚስማማውን መንፈሳዊ ታሪክ እየመረጡ ቢተርኩላት ይመችዎታል? ምን ከፋይ ነበር። ነገር ግን ለብዙ ሰው ነፍስ ባላደራ ስለሆንኩ ጸሎት እንዳይታጎልብኝና ደግሞ ከምዕመናን እየተመጸወቱ የምመጸውታቸው ድውያን እንዳይቸገሩብኝ ነው እንጂ አሉ አባ ለመስማት በሚያስቸግር ዝቅተኛ ድምፅ። ጸሎቱን ሲጨርሱ የሚሰጧት ምክር ይበቃል። ለምጽዋቱ ግን ጭራሽ ያስቡ። እህል ውሃም ይሁን ገንዘብ የሚያስፈልጎትን ያክል እንሰጦታለን። ልጄ ደህና ሆና የአባት ወግ ከደረሰኝ ከእንግዲህ ወዲያ ገንዘብ ቆጥቤ የማደርገው ነገር የለም። እንኳን ዛሬ ድሮም ገንዘብ ቆጣቢ አይደለሁም። እስቲ ጸሎት አድርጌ የእግዚአብሔርን ፈቃድ ልጠይቅና መልሱን ነገ አባቴ ሞገሴ መጥተው ልንገራቸው። መልካም እንግዲህ መጠጥ ጠጥተው ይሄዱ። የድካሞንም አሁን ሰጥዎታለሁ አሉና ፊት አውራሪ ገንዘብም መጠጥም ለመስጠት መነኩሴውን ይዘው ወደ እልፍኝ ለመሄድ ሲነሱ መጠጡ ነው እንጂ ገንዘቡ ለኔ አይደለም። አሁን ወስጄ ለተቸገሩ ድሆች የመመጸውተው ነው። የመመጸውተውም ስለ ራሴ አይደለም፣ ስለ መጸወቱኝ ሰዎች ነው አሉ አባ ተክሌ። ነው እንጂ እውነት ነው። እርሶማ ምን ኃጢአት ኖሮብዎ ይመጸውታሉ? ስለኛ ስለ ሁላችን ነው። በበነጋው አባ ሞገሴ መጥተው አባ ተክለ ሃይማኖት ጸሎት አድርገው ፊት አውራሪ የጠየቁትን ለመፈጸም የተፈቀደላቸው መሆኑን አስታወቁ። የሰብለን መፈታት እስከ 3 ቀን ድረስ ጉዱ ካሳም በዛብህም አያውቁም ነበር። ከታሰረች ጀምሮ ጉዱ ካሳ እንኳን ወደ ፊት አውራሪ ቤት ሄዶ የሳቸውንም ያክስቱንም አይን ማየት በሩቅ ሆኖ ሲያስባቸውም ሆዱ መታወክና ምራቁ ባፉ ውስጥ መምረር ይጀምራል። በዛብህ መቼም እየፈራ ቤት ውስጥ ተሸሽጎ ነው የሚውል። ነፋስ ለመቀበል ውጪውን የሚያየው ማታ ጨለማ ለብሶ ነበር። ሰብለ በተፈታች በ3ኛው ቀን ማታውን በዛብህ እንደ ልማዱ ከቤት ወጥቶ አጥሩ ውስጥ ሲዘዋወር ቆይቶ ሲሰለቸው በቤቱ ጥግ በተጋደመው ግንድ ላይ ሄዶ ተቀመጠና ጉዱ ካሳን ይጠብቅ ጀመር። ምን አግኝቷቸው ይሆን እስካሁን የቆዩ? ይህን ያክል አምሽተው አያውቁም አለ ብቻውን በግንዱ ላይ እንደተቀመጠ። ጉዱ ካሳ በጊዜ ነፋስ ተቀብዬ ልምጣ ብሎ እንደወጣ አልተመለሰም። እውነትም በዛብህ እዚያ ቤት ከተቀመጠ ጀምሮ ጉዱ ካሳ ያን ያክል ውጭ አምሽቶ አያውቅም ነበር።
ወዲያው ካጥር ውጪ የግርዳና የሰማ መሰለውና ለማረጋገጥ አንድ ጆሮውን ዳናውን ወደ አሰማበት ደቅኖ ቆይቶ በኋላ ወደ አጥሩ በር ሲመለከት ሰው ሲገባ አየ። ጉዱ ካሳ ነው። ማነህ አንተ? አለ ጉዱ ካሳ እጥግ ነጭ ልብስ ለብሶ የተቀመጠውን ሰው በሩቁ ሲያይ። እኔ በዛብህ ነኝ፣ ጤና ይስጥልኝ። ምን ነው በጤናው ነው ይሄን ያህል ያመሹ? የምስራች ተፈታች? አለ በዛብህ ከተቀመጠበት እንደ ኳስ ነጥሮ ተነስቶ። ጩኸቱ በሩቅ የተኛ ሰው ይቀሰቅስ ነበር። ቀስ በልና ና ቤት እንግባ አለና ጉዱ ካሳ ወደ ቤት ሲገባ በዛብህ እየሮጠ ገብቶ አንድ ጊዜ የቀኝ አንድ ጊዜ የግራ ጉልበቱን እየመላለሰ ይስም ጀመር። ከዚያ ጉዱ ካሳ እንደምንም ታግሎ ቀና ሲያደርገው የደስታው ብዛት እንደ ጸደቀች ነፍስ የሚያደርገውንም የሚለውንም አሳጥቶት ዝም ብሎ እንባው በግራ ቀኝ ጉንጩ እየወረደ ተመስገን 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 ሲል ሁኔታውን ሁሉ ተመልክቶ ጉዱ ካሳም ልቅሶ መጣበትና አንገት ለአንገት ተያይዘው እየሳቁ ብዙ እንባ አፈሰሱ። ለመሆኑ ማን ነገረው? አለ በዛብህ ሰውነቱ ትንሽ ጸጥ ካለ በኋላ። ወደ አፋፍ ሄጄ ነፋስ ተቀብዬ ስመለስ ሀብትሽን ውሃ ልትቀዳ ስትሄድ አግኝቻት ነገረችኝና ሄጄ አየኋት። ሰብለን ራስዎ ሄዶ አየኋት? አዎን አየኋት። እንዴት ናት? ከስታለች? ትናገራለች? ትስቃለች? ከስታለች፣ ገርጥታለች። ምኗ ሰብለን አይመስል አለ ጉዱ ካሳ ባዘነ ድምፅ አንገቱን ደፋ አድርጎ። በዛብህም አንገቱን ደፋ። ለመሆኑሳ እንዴት ፈቷት? አስማት አብነት ይሉት የነበረው ነገር ሁሉ እንዴት ሆነ? አለ በዛብህ ሁለቱም አንገታቸውን ደፍተው ዝም ብለው ብዙ ከቆዩ በኋላ። ተፈታ አለ ጉዱ ካሳ ወደ በዛብህ ቀና አለና ፍርጥም ብሎ። እንዴት? ምኑ? አንተ ያደረክባት አስማት። በዛብህ ከድንጋጤም ከመገረምም ብዛት የሚናገረው ቅጡ ጠፍቶት ዝም ብሎ አይኑን አፍጥጦ ጉዱ ካሳን ይመለከት ጀመር። አስማቱም በሙሉ ጎጃም ያልተለመደና የጎጃም መፍትሄ ሥራ ያዋቂ ሁሉ ሊፈታው የማይችል ነበር አሉ። አለ ጉዱ ካሳ አሁንም ያሽሙር ፍርጥም ብሎ። እንግዲህ ማን ፈታው? ከአባይ ማዶ ከጉድሩ የመጡ አባ ተክለ ሃይማኖት የሚባሉት ስልብ። በዚህ በአጭር ጊዜ እንዴት አድርገው ከጉድሩ ማስመጣት ቻሉ? እዚህ መቃብር ቤት ተቀምጠው ግውስ ነኝ እያሉ ሰውን ሲዘርፉ ቆይተዋል እንጂ። አባ ተክለ ሃይማኖት እኚህ ዘግተው ይኖራሉ የሚባሉት? አዎ ዘግተው ይኖራሉ የሚባሉት እሳቸው ናቸው። በሙሉ ጎጃም ያልተለመደ በሙሉ ጎጃም የማይፈታ አስማት የሚሉት እሳቸው ናቸው። አለ ጉዱ ካሳ እፊቱ ላይ ይታይ በነበረው አሽሙር ፈንታ ቁጣ ተተክቶ አይኑ በቅጥበት ቀልቶ። ይኸውልህ ቤተ እግዚአብሔራችን እንደዚህ ላሉት ሽፍቶች እንደዚህ ላሉት ዘራፊዎች ዋሻ ሆነች። ይኸውልህ ለካህናቶቻችን ከሐዋርያቶቻችን የሚበዙት ከአለቆች ጀምሮ በመነኮሳቱ አልፎ እስከ ተራ ደብተሮች እስከ ዲያቆናቱ ድረስ አንዱ አስማት አድራጊ፣ አንዱ አስማት ፈቺ፣ ሌላው ጋኔን ስቦ አምጪ፣ ሌላው አስወጪ፣ አንዱ መቅሰፍት አምጪ፣ ሌላው ምረት አስመጭነን እያሉ ውሸታቸውን በየጥምጥማቸው በየቁባቸው በየደበሏቸው ሸሽገው ሲመሩ ሲያስተምሩ በተሰጣቸው መንጋ የሚጫወቱ ናቸው። ታዲያ ከነዚህ ጋር ማህበርተኛ ሆኖ በአንድ ስም እግዚአብሔርን መጥራት በተቀደሰ ስሙ ማፌዝ አይደለም? ይኸውልህ ይሄ ነው ከመወዳት ቤት እግዚአብሔር ያራቀኝ። ስም የሚለው ሌላ ነው፣ ነገር ግን እውነቱ ይሄ ነው። አሁን አንተ በራስህ ባይደርሱ ኖሩ እኚህ ሰው እንዲህ ያለ ነገር ያደርጋሉ ብዬ ብነግርህ አታምንም ነበር። ታምን ኖሯል።
በጭራሽ አላምንም ነበር። ብዙዎቹ እንዲህ ናቸው። ታዲያ እኮ እንደሱ ያለ ሰው በካህናቱ ክፉ ሥራ ተቀይሞ ከመሸሽ መሃላቸው ሆነው ለነሱም ለሚጣለሉትም ሕዝብ እኮ ቢሰብኩ በጠቅላላው ለቤተ ክርስቲያኒቱ መልካም ነበር። ያልጀመርኩት መሰለ ለምናገረው ሰው ዋጋ እንዳይሰጠው እብድ ነው ብለው አስወሩብኝ። እብዱ ጉዱ ካሳ የሚባለውን ስም ያሰጠኝ እሱ ነው። በዛብህ አንገቱን ደፋ አደረገና ዝም ብሎ ቆይቶ እንኳን ተፈታች እንጂ ግድ የለም አለ። በበነጋታው ጠዋት ቡና ተጠጣቶ እንቆጳም ሌሎቹም ሁሉ ወደ የሥራቸው ከተሰማሩ በኋላ ምን አሰብክ በዛብህ? አለ ጉዱ ካሳ። እንዴት? ስለምኑ? እንግዲህ ሰብለ ተፈታች፣ ስለ ራስህ ምን ለማድረግ ታስባለህ ማለቴ ነው። ማሰብማ ሌሊቱን እንቅልፍ አጥቼ ሳስብ ነው ያደርኩ። ብቻ የምጨብጠውን ነገር አጥቼ ተቸገርኩ እንጂ። የሚሻል የመሰለኝን እኔ ልንገርህ። ምን ይሻለኛል? እስኪ ንገሩኝ። አዲስ አበባ ሂድ። ወደዚያ መሄድህ ነው የሚሻለው። እንዴት? አለ በዛብህ ደንግጦ። እስከ መቼ እዚህ ተሸሽገህ መቀመጥ ትችላለህ? ለመቀመጥ ብትችልስ ምን ታደርጋለህ? እሱስ እውነት ነው አለ በዛብህ አንገቱን ደፍቶ ሲያስብ ቆይቶ። ብቻ አዲስ አበባ ሄጄ ምን አደርጋለሁ? ይህን አደርጋለሁ የምለው ነገር እኮ አጣሁ። አዲስ አበባ ሄድ ያልሁበትን ምክንያት ልንገርህ። አንደኛ በጎጃም መሬት መኖርህ ከታወቀ ፊት አውራሪ መከታተላቸው ስለማይቀር አንተም ሰብለም ሁል ጊዜ በስጋት ላይ ነው የምትኖሩ። ሁለተኛ አዲስ አበባ ሄደህ ስራ ያስክ እንደሆነ ሐሳብህ በስራውም በሌላውም ይከፋፈልና ከጊዜ ብዛት እዚህ የደረሰውን ሁሉ መርሳት ትችል ይሆናል። እንዲያውም ግልጥ አድርጌ ልንገርህ፣ ቶሎ ስራ ይዘህ ልብህ የሚደነግጥላትን ልጅ ብታገኝ ቶሎ እንድታገባ ነው የምመክርህ። እሱን እንኳን ይተውት፣ ሰብለ ከቀረች መነኩሳለሁ እንጂ ምሽት አላገባም። ተሳስተሃል። እግዚአብሔር በምድር ላይ ሴት የፈጠረው ሰብለን ብቻ ነው። ሴትማ ሞልቷል። ከሰብለ ጋር ባልገናኝና እሷን ባላውቅ ኖሮ አንዷን መልከቀና አግብቼ ለመኖር ምኞቴ ነበር። አገሬንም የለቀቀው በቀደም እንዳጫወትኩ ምሽት አግብቼ ቤት ሰርቼ ለመኖር ነበር። ነገር ግን እግዚአብሔር ሲፈጥረኝ ለዚህ አለመደበኝም መሰለኝ ከሷ ጋር አገናኘኝ። ከእንግዲህ ወዲያስ አላገባም። ሌላ ምሽት ከማግባቱ ለአጭር ጊዜም ቢሆን እሷ የሰጠችኝ ደስታ እያሰብኩ መቀመጡ ይሻለኛል አለ በዛብህ እንባው ባይኑ ሞልቶ። ይገርማል። ለካ ክፉም ሆነ በጎ የሚሰሩ ሰዎች መሳሪያዎች ናቸው እንጂ ሰራተኛው እግዚአብሔር ስለሆነ እነሱን መጥላቱና ማማቱ ወይም መውደዱና ማመስገኑ ከንቱ ነው። እነዚያም ሰዎች ባይኖሩ ያ ክፉ የተሰራበት ወይም በጎ የተሰራለት ዞሮ ዞሮ ክፉውን ወይም በጎውን በሌላ አማካኝነት አያጣውም ማለት ነው አለ በዛብህ ቀጠለና። እንዴት? በቀደም እንደነገርኩ እናቴ ምሽት ሳላገባ በድንግልና ታቦት እንዳገለግል በስለት ስለሰጠችኝ በሷ አዝኜ ከታሰርኩበት አምልጬ ምሽት አግብቼ ለመኖር ነበር ሀገሬን የለቀቀው። ይሁት አሁን በሌላ መንገድ ወደዚያው ጥንት ወደ ተመደበልኝ ህይወቴ መመለሴ ነው። እስኪ አንድ ነገር ልጠይቅ በዛብህ። መቼም ዲማ ከመጣ ጀምሮ ሰብለን ታውቃታለህ። መቼ ነው እንዲህ በመሬት ላይ ከተፈጠረው ሴት ሁሉ የተለየችው ሆና ትታየ ጀመረች? መጀመሪያ ሳያትም ልቤ ደንገጥ ብሏል። ብቻ እሱ መልከቀና ሴት ሲታይ የሚያስደነግጠውን ያህል ነው እንጂ እንዲያውም ትንሽ ፈራት ነበር መሰለኝ። የቀረው አሁን በቅርቡ ነው። ይኸውልህ ብዙ ጊዜ መተዋወቃችሁ፣ የብዙ ጊዜ ጓደኝነታችሁ፣ ጨዋታችሁ፣ መላፋታችሁ ይሁሉ አንድ ላይ ሆኖ መጨረሻ ደረሳችሁበት ላይ ያደረሳችሁ። ከዚያ በጣም ተዋደዳችሁ። ስለዚህ እንዲህ እንደሷ በቅርብ ካወቃቸው ከብዙዎቹ መሃል
አንድ የምትወዳት የምታጣ ይመስልሃል? የለም አላገኝም አለቃ። ሰብለ ልዩ ናት፣ ከሌሎች ሁሉ ልዩ ናት። ምሽትም ባላገባ ብዙ ባልና ሚስት አውቃለሁ። ታዲያ የማውቃቸው ባልና ሚስት ሁሉ የሚዋደዱትም በሐሳብ ባለመስማማት ምንም ቢሆን ጭቅጭቅ አያጣቸውም። ይገርሞታል። ሰብለና እኔ ግን አንድ ነፍስ እንደተጋራን ሁሉ እሷ ያሰበችውን እኔ ስናገር፣ እኔ ያሰብኩትን እሷ ስትናገር እንገኝና ተያይዘን መሳሳቅ ብቻ መደሰት ብቻ ነው። ምን ነው አብረን እንዲህ ስንሆን ቢያዩ ኖሮ አለና በዛብህ ያ ሁሉ ከሰብለ ጋር የነበረው ደስታ መቅረት ትዝ ብሎት እንባው ይወርድ ጀመር። ግሩም ነው። አንተም እንደፊት አውራሪ ያለ አባት ቢኖር ሰብለ አስማት አድርጋበታለች ትባል ነበር። ከመሄዴ በፊት አንድ ጊዜ አይኗን የማይበት ዘዴ የሚገኝ መስሎታል አለ በዛብህ ዝም ብለው ቆይተው። አልነገርኩህም መሰለኝ፣ አባ ተክለ ሃይማኖት እኮ ጠባቂ ጭምር እንዲሆኑ ተቀጥረዋል። 50 ብር አለኝ። እሱም በሰጣቸውና አንድ ማታ አስገብተውኝ አይቻት ብሄድ እሺ የሚሉ አይመስሎትም? እንደሳቸው ያሉ ሰዎች ሴት ለመጠበቅ የሚመረጡ በጥብቅነታቸው የታወቁ በመሆናቸው መሆኑን አታውቅም? ጥብቆችና ታማኞች ናቸው ሲባሉ ተሰማለሁ። ብቻ ተሰናብቼ ለመሄድ 50 ብር ልስጥ ስል ገንዘቡ ያጓጓቸው ይሆናል። ወዲያውም እምነት አጎደሉ የሚያስተይ ነገር አይኖርም ብዬ ነው እንጂ እምነት እንኳን አይደለም ቅናት ነው። ስለዚህ ምንም ገንዘብ ቢወዱ ቅናታቸው ከገንዘብ ፍቅራቸው ይበልጣል። ዝም ብለህ ሂድ እንዳያሲዙ። ሁላችንም ደህና ከሆን የተመቸ አጋጣሚ ካገኘው ከቻልኩ ሰብለን ሰርቄ አንተ ባለህበት ለማድረስ መሞከር አይቀርም። ብቻ እግዚአብሔር ይርዳ። እዚያ እንደደረስህ ቶሎ ስፍራ ያዝና የተቀመጥክበትን ቦታ አስታውቀኝ። በዛብህ እንባው በግራ ቀኝ ጉንጩ እየወረደ ተነስቶ የጉዱ ካሳን ጉልበት ሳመ። ግድ የለህም፣ አፈር ካልተጫነኝ በአጭር ጊዜ ውስጥ ሰብለን በእጅህ አገባታለሁ። ብቻ ቶሎ ሂድና ስራ ያዝ፣ ትንሽም ቢሆን ስራ ያዝ አለ ጉዱ ካሳ። በዛብህ ከጉዱ ካሳ ከግራ ጌታ ቀለም ወርቅና ከእዝራ ጋር ከዲማ በጨለማ ወጥቶ ድምጽ የሰማ በመሰለው ቁጥር ሐሳቡ ወደ ኋላ እየተጎተተ ተራሮች እስኪጋርዱት ድረስ በየደቂቃው ዲማን እየዞረ ያየ አባይ ደረሰ። ከዚያ ከወዳጆቹ በንባ ተሰነባብቶ ከሞጣ ነጋዴዎች ጋር ተጨምሮ አዲስ አበባ ገባ።